መማርና መሰልጠን ይለያያል። ሰው ለፀጉሩ በመቶ ሺዎች ያወጣል፣ ለልብስ ለጫማ በብዙ ሺዎች ያወጣል። ዛሬ እኔ እናንተን ልጋብዛችሁ ለአዲሱ ዓመት ምን አሰባችሁ? አእምሮዬ ላይ ኢንቨስት የማደርገው የነገ ስኬቴ እንደሆነ በደንብ ገብቶኛል። በምን ሜንታሊቲ ነው የምንወስነው? ችግሩን በፈጠረ አእምሮ መፍትሄውን ማግኘት ከባድ ነው። ፐርሰናል ዲቨሎፕመንት ሞቲቬሽን ኢንስፓይሬሽን ብቻ ሳይሆን ትራንስፎርሜሽናል መሆን አለበት። የግል ስብዕና አብዛኛው ሰው ህይወቱን ለመቀየር ወደ ውጪ ለመሮጥ ዝግጁ ነው። ተራራ ለመውጣት ለመውረድ ብዙ ዋጋ ለመክፈል ሬዲ ነው። ቆም ብሎ ግን ውስጡን ለማየት ቆም ብሎ ግን ከስኬት ያስቀሩኝ ጸባዮች፣ ልምዶች ምንድን ናቸው? አብዛኛው ሰው አእምሮውን አይቶት አያውቅም። አእምሮ ውስጥ እያሰበ እንደሆነ አስቦትም አያውቅም። ስኬታማ ለመሆን የስኬታማ ማንነትን ተላበሰው። ሰላም ጤና ይስጥልኝ ውድ የማርቨለስ ፖድካስት ቤተሰቦች እንዴት ናችሁ? ሁሉ መልካም? ኔጋ ሁሉ በጣም ሸጋ ነው። ዛሬ ከኔጋ እጅግ ወሳኝ የሆነ ስልጠናችንን እንጀምራለን ማለት ነው። እንግዲህ ስልጠናችንን የምንጀምረው ተከታታይ የሆኑ ስልጠናዎችን በቋሚነት እኛ ከእናንተ ጋር ለመስጠት ለመቀጠል በጣም ዝግጁ ነን። የዛሬ ስልጠናችን የሚሆነው ከመሰረቱ ከወሳኙ ነው የምንጀምረው። እንግዲህ ወሳኙ የመጀመሪያው ስለ አእምሮ ነው ማለት ነው። አእምሮ ወይ ደግሞ የግል ስብዕና ኢንዱስትሪ ከሚለው ዘርፍ እንጀምራለን። በእንግሊዝኛው ፐርሰናል ዲቨሎፕመንት ኢንዱስትሪ ማለት ነው። አብዛኞቻችን እንደ ሀገር ይህ ተርም ብዙ የተለመደ ባይሆንም ኢንተርናሽናሊ የግል ስብዕና ስልጠና ረጅም ዓመታቶችን ያስቆጠረ ትልቅ ኢንዱስትሪ ነው። እንደምናውቀው አንድ ኢንዱስትሪ ለመባል በብዙ ሺህ ሰዎችና በብዙ ሚሊዮን ሰዎችንና በብዙ ሚሊዮን ዶላር የሚያንቀሳቀስ ኔሽን ዋይድን ከቨር የሚያደርግ ኢንዱስትሪ ነው ማለት ነው የግል ስብዕና ኢንዱስትሪ። የግል ስብዕና ኢንዱስትሪ ምንድን ነው የሚለውን እናያለን። የግል ስብዕና ኢንዱስትሪ ሲምፕል በሆነ ቋንቋ ባጭሩ ሁላችን እንዲገባን በሚረዳ መልኩ የግል ስብዕና ኢንዱስትሪ ማለት አእምሮ እንዴት እንደሚሰራ መማር ማለት ነው። እንግዲህ ሁላችን አእምሮ አለን፣ ራስ አለን፣ ይዘነው እንንቀሳቀሳለን። ብዙ ነገርን መጠቀም እንችላለን። ስልካችን እንዴት እንደሚሰራ፣ ፍሪጅ፣ ዋይፋይ፣ ብዙ ነገሮችን በጣም ጎበዞች ነን። ብዙ ሰው አእምሮ ግን እንዴት እንደሚሰራ አብዛኛው ሰው ሆን ብሎ ጊዜ ሰጥቶ አይቶት አስተውሎት አያውቅም። የግል ስብዕና ስልጠና ማለት አእምሯችን እንዴት እንደሚሰራ የምንማርበት፣ በየጊዜው አቅማችንን እያወጣን ግቦቻችንን እያስቀመጥን እሱን ለማሳካት የምንሄደው አቅማችንን ፖቴንሻላችንን የምናወጣበት አእምሯችንን የምንጠቀምበት ሂደት ነው ማለት ነው። እንግዲህ ህይወት ላይ በድንገት የሚመጣ ስኬት የለም። እያንዳንዱ ሪዛልቶች ላይፋችን ላይ ህልሞቻችንን ለማሳካት ሆን ብለን ህልሞቻችን ለሚፈልጉትን መስፈርቶች ለህልማችን ሬዲ መሆን ያለብንን ዝግጅት የምናደርግበት ሂደት ነው ማለት ነው የግል ስብዕና ስልጠና። አንዳንድ ነገሮችን ስናይ ልምድና ውሎን ሁኔታዎቻችንን አጀስት የምናደርግበት፣ ምክንያቱም ሰው ውሎውን ልምዱን ነው የሚሆነው ማለት ነው። ፐርሰናሊ ዲቨሎፕድ ስንሆን ስኪላችንን፣ ሙያችንን፣ ከሰዎች ጋር ያለንን ተግባቦት የምናሳድግበት፣ እንዲሁም ደግሞ ግቦቻችንን አስቀምጠን ለግቦቻችን ፐርፎርም አድርገን የምናሳካበት፣ አቅማችንን የምናወጣበት ላይፍ ታይም ፕሮሰስ ነው። እንግዲህ አብዛኛው ሰው መማርና መሰልጠን ይለያያል። ብዙ ሰው ዲግሪ ያለው የቀለም ትምህርት ተምሮ ሊሆን ይችላል። ስልጠና ግን አእምሮ እንዴት እንደሚሰራ ግን ትልቅ ክፍተት አለ። በመማርና በመሰልጠን መካከል ትልቅ ክፍተት አለ። የግል ስብዕና ስልጠና አንዴ ተምረን የምንጨርሰው አወቅን በቃ የሚባል ፕሮሰስ ሳይሆን ላይፍ ታይም ሂደት ነው። ምክንያቱም ሁል ጊዜ የምናሳካው የምንፈልገው የምናስቀምጠው መድረስ የምንፈልግበት ግቦች አሉ። ያ ግቦቻችንን እንዴት ነው የምናውቀው? እንዴት ነው ማሳካው? ምንድነው ያዙኝ ግቤ ጋር እንዳልደርስ ቻሌንጅ የሆነብኝ ምንድን ነው የሚሉትን እያንዳንዱን ፕሮሰስ ጊዜ ሰጥተን ራሳችን ላይ እየሰራን የምንቀጥልበት ሂደት ነው ማለት ነው። እስኪ የግል ስብዕና ኢንዱስትሪ ማርኬት ካፑን ኢንተርናሽናሊ ያለውን እንቅስቃሴ ቁጥሮችን የተወሰኑ ልንገራችሁ። በ2025 $50 ቢሊዮን እያንቀሳቀሰ ያለ ኢንዱስትሪ ነው። ሚሊዮን አላልኩም፣ ቢሊዮን ዶላር እያንቀሳቀሰ ያለ ኢንዱስትሪ ነው። 50 ቢሊዮን በጣም ትልቅ ቁጥር ነው፣ ትልቅ ፊገር ነው። ዲማንድ ስላለ ክፍተት ስላለ ነው ይሄ ሁሉ እንቅስቃሴዎች ያሉት ማለት ነው።
በ2033 ኢስቲሜት የሚደረገው 79.8 ቢሊዮን ዶላር ይደርሳል ተብሎ ይታሰባል። የ70 ቢሊዮን ዶላር ትልቅ ኢንዱስትሪ ነው የግል ስብዕና። ለምንድነው ታዲያ የሚያስፈልገው የግል ስብዕና ስልጠና ካልን አብዛኞቻችን ቅድም እንዳልኳችሁ አዲስ ዓመት ሲመጣ እንደው የተወሰነ ነገር አእምሮ ላይ ከማቀድ በቀር እንደ ሀገርም እንደ ድርጅትም እንደ ግለሰብም ብዙ አልተለመደም አእምሮ ላይ መስራት። እንግዲህ ብዙዎቻችን ይመስለናል እንጂ ውጪውን ለማስተካከል ህይወታችን ላይ ያሉ የተገለጡ ቻሌንጆችን መድረስ የምንፈልግበትን ፓዝ ውጪውን ለማስተካከል ትልቁና የመጀመሪያው ውስጥን ማጽዳትና አእምሮን ማስተካከል የአእምሮ ውቅርን ማስተካከል ነው የሚቀድመው። አቲቲዩድ ሜንታሊቲ አስተሳሰባችን ማተር ያደርጋል። ነገሮችን የምናይበት የምንደርስበት ከፍታውን ማተር ያደርገዋል። አብዛኛው ሰው አዲስ ዓመት ሲመጣ ቤቱን ማስተካከል፣ ነገሮችን ቦታ ማስያዝ፣ ያረጁትን መጣል፣ በአዲስ መተካት እንደ ሀገር ልምድ ነው። አዲስ ልብስ አቅም በፈቀደ ለህፃናት ልጆች ቤተሰቦች ይቀይራሉ። አእምሯችንስ አስተሳሰባችንስ ውስጡስ ምን ያህሎቻችን ጊዜ ሰጥተን ሆም ብለን ራሳችን ላይ ሰርተን እናውቃለን? ህይወታችንን ለማስተካከል ለመቀየር ትልቁስ ነገር የመጀመሪያው አእምሮን ማስተካከል ነው። የአእምሮን ውቅር ማስተካከል እንደሆነስ ምን ያህል ገብቶናል? ምናልባት አብዛኞቻችን የግል ስብዕና ሲባል መጽሐፍ ገዝቶ ማንበብ የሚመስለን ሰዎች አለን። እሱ የመጀመሪያው ስቴፕ ነው። ብዙ ሰልፍ ሄልፕ ቡክ መጽሐፍቶች አሉ። ትልቁ ግን ጊዜ ሰጥቶ ፎከስ ዱኖ በተለያዩ ወዮች በኋላ የምናያቸው ወዮች አሉ ራስ ላይ አእምሮ ላይ ኢንቨስት ማድረግ ከፍተኛ የሆነ ሪተርን ኦፍ ኢንቨስትመንት አለው። እንግዲህ የሆነ ነገር ላይ ኢንቨስት ብናደርግ የምናገኘው ሪተርን አለ አይደል? እሱ የምንጠብቀው ከሁሉም ዘርፎች በላይ አእምሮ ላይ ኢንቨስት ማድረግ ላይፍ ታይም ነው የሚታጨደው ወይ ደግሞ ኢንቨስትመንቱ ማለት ነው። ትሬንድ አይደለም፣ የግል ስብዕና ፋሽን አይደለም፣ ሙድ አይደለም። ሁሉ ጊዜ የሰለጠኑ ሀገሮች ድርጅቶች ለሰራተኞቻቸው ትልቅ ብር ኢንቨስት አድርገው ምክንያቱም የሰለጠነ ሰው ቢዝነሱ ላይ ፕሮዳክቲቪቲው ላይ የሚኖረው ውጤታማነት ከፍተኛ ነው። ትልቅ ብር ኢንቨስት ይደረጋል። ምክንያቱም በዚህ ተለዋዋጭ በሆነ ሲስተም ዓለም ውስጥ ራስን ብቁ አድርጎ ሳይንስ የደረሰበትን ዕውቀትን ራስ ላይ አፕላይ አድርጎ ሁሉ ጊዜ ከጊዜው ጋር እየሄዱ አእምሮን እያላመዱ መቀጠል የህይወት ግዴታና አንዱ ሂደት ነው ማለት ነው። ፐርፎርማንሳችን ላይ ነገሮች ላይ ያለን አክቲቪቲ፣ አጨዋወት፣ ኮንፊደንስ የሰለጠነ ሰው እና ያልሰለጠነ ሰው እኩል ኮንፊደንስ አይኖረውም። ምናልባት አንድ ሰው ፕሮፌሽናሊ ኬሪየሩ ላይ ተምሮ ሊሆን ይችላል፣ ዕውቀቶች ሊኖሩት ይችላሉ። ኮንፊደንስ የሚመጣው ራስን ማውራት፣ ራስን መሸጥ፣ ሐሳብን ኮሚኒኬት ማድረግ፣ ፐርፎርም ማድረግ፣ በቡድን መስራት ላይ ትሬኒንጎች እጅግ ወሳኝ ናቸው። ሃይሊ ፐርፎርም እንድናደርግ ይረዱናል። ሌላኛው የሚያስፈልግበት ህይወት ላይ ትክክለኛ ውሳኔዎች እንድንወስን። እንግዲህ የሰው ልጅ የውሳኔ ውጤት ነው ይባላል። በምን ሜንታሊቲ ነው የምንወስነው? ችግሩን በፈጠረ አእምሮ መፍትሄውን ማግኘት ከባድ ነው። ችግሮቹ እንዳሉ ችግሮቹ እዛው ይቆዩ። መፍትሄውን ግን አእምሯችንን ቀይረን ሴም ፕሮብሌምን ድጋሚ ብንጋፈጠው እመኑኝ ማሸነፍ ቀላል ነው። ስኬታማ ሰዎች ካላሳኩ ሰዎች የሚለዩዋቸው ህይወታቸው ላይ ቻሌንጅ ስለማይገጥማቸው አይደለም። ለዛ ቻሌንጅ እንዴት ነው ሪያክት የሚያደርጉት፣ ያንን ቻሌንጅ እንዴት ነው ፊክስ ለማድረግ የሚሞክሩት የሚለው አቲቲዩድ ነው ማተር የሚያደርገው። ሌላኛው በስራችን ላይ ባለንበት ማንኛውም መስክ ላይ ፕሮፌሽን ላይ ፐርሰናሊ ዲቨሎፕድ መሆን ፕሮዳክቲቭ እንድንሆን ይረዳናል። ምናልባት አንዳንድ ዳታዎችን ወደ በኋላ እናያለን። የግል ስብዕና ስልጠና ራሳቸው ላይ እየሰሩ እና የሚሰሩ ሰዎች የመቀጠር እድላቸው ተቀባይነት በቁጥሮች አሉ የምናያቸው ከፍተኛ ነው ተቀባይነታቸው። ከዛም ባሻገር ደግሞ ባሉበት ቦታ ሲገቡ የሚኖራቸው ኢምፓክት ተጽዕኖ ከፍተኛ ነው። ውጤታማ ለመሆን በደንብ ጊዜ ሰጥተን ራሳችን ላይ መስራት አለብን ማለት ነው። ቅድም ያልኳችሁ 75% ካሉት ሰዎች የሰለጠኑ ሰዎች ቶፕ የመሆን እድላቸው ሃይ ነው። ባለንበት ኤሪያ ላይ በማንኛውም መስክ ላይ ጊዜ ሰጥተን ሚስጥሩና መጀመሪያው አእምሮን መቀየር፣ አእምሮን ማስተካከል፣ አእምሮ ጋር ያሉትን ነገሮች አጀስት ማድረግ እንደሆነ ገብቶን ራሳችን ላይ ለመስራት የምንሄደው ጉዞ ነው የግል ስብዕና ስልጠና ማለት። አንዳንድ ሰዎች ከሰዎች ጋር መግባባት፣ ጥሩ ሐሳብ፣ ጥሩ ቪዥን፣
ጥሩ ሪሶርሶች ኑሯቸው አንዳንድ ማይነር የሆኑ ነገሮች ላይፍ ላይ ሀፕን በማድረጉ ምክንያት ብዙ ሰዎች ፌል ያደርጋሉ። የግል ስብዕና እንደነዚህ አይነት ነገሮችን ህይወታችን ላይ ፊክስ የምናደርግበት ፕሮሰስ ነው ማለት ነው። እንግዲህ ጂም ሮን ምን ይላል? what you become is more valuable than what you get። የግል ስብዕና የምናገኝበት ሳይሆን የሚያገኘውን የምንሰራበት፣ እኛነታችንን የሚሰራበት። አብዛኛው ሰው የሆነ ነገር አድ ለማድረግ ይሞክራል። ቫልዩአችንን መጨመር ነው ያለብን። ቢኮዝ ስኬት ማለት ራሳችን የምናቀርበው ማንነት ነው። ማንነት ላይ የምንሰራበት፣ አስተሳሰባችን ላይ የምንሰራበት ትልቁ ነገር አእምሮ ላይ መስራት ነው። የግል ስብዕና ጆርኒ ነው ማለት ነው። እንግዲህ የተለያዩ አይነት ወዮች አሉ፣ መጽሐፍቶች፣ ዲጂታል ኮርሶች አሉ የግል ስብዕና የሚቀርብባቸው። ኮቺንግ ኤንድ ሴሚናር ኢንተርናሽናል ኢትዮጵያ ውስጥም የተለያዩ ፕላትፎርሞች አሉ እያሉ ሌሎችም ወዮች አሉ ማለት ነው። ስቴፖቹን ስናያቸው እንግዲህ አንድ ሰው ከአልችልም ሜንታሊቲ ነው አብዛኛው ሰው የሚጀምረው። ማንም ሰው ችሎ የተወለደ የለም። አብዛኞቻችን ነገሮችን የምናይበት እይታ አልችልም ነው ሲጀምር። ፐርሰናሊ ትሬንድ ስንሆን ለዛ የሚያስፈልጉን እውቀቶችን ራሳችን ላይ እየሰራን ስንቀጥል ስንሄድ ከአልችልም እስኪ ልሞክረው ብለን እየሞከርን ራሳችን ላይ እየሰራን ትልቁ እውቀትና ኤክስፒሪየንስ የሚገኘው ከተሞክሮ ነው። ፐርሰናል ዲቨሎፕመንት ሞቲቬሽን ኢንስፓይሬሽን ብቻ ሳይሆን ትራንስፎርሜሽናል መሆን አለበት የግል ስብዕና። ምክንያቱም ራሳችንን ትራንስፎርም አድርገን ቀይረ ነው ምንደርስበት መድረሻ ነው የግል ስብዕና ማለት ነው። ከዛ በኋላ በድግግሞሽ ኮንፊደንስ እየመጣ ፐርፌክሽን የሚባል ነገር ባይኖርም ሁል ጊዜ ግን እያደጉ አሁን ካለንበት ወደ ተሻለ እያደጉ የምንሄድበት በዚህ ውድድር ባለበት ዓለም ላይ ብቁ ሁነን ራሳችንን የምናቀርብበት ሂደት ነው የግል ስብዕና። መጨረሻ ላይ በደንብ ራሱ ላይ የሰራ ሰው በህይወቱ የሚታዩ ሪዛልቶችን፣ ህልሞቹን፣ ስኬትን፣ ከፍታን ደርሶ ማየት ይችላል። አሁንም ደግሞ አለው አብዛኛው ሰው ህይወቱን ለመቀየር ወደ ውጪ ለመሮጥ ዝግጁ ነው። ተራራ ለመውጣት ለመውረድ ብዙ ዋጋ ለመክፈል ሬዲ ነው። ቆም ብሎ ግን ውስጡን ለማየት ቆም ብሎ ግን ከስኬት ያስቀሩኝ ጸባዮች፣ ልምዶች ምንድናቸው? ወደፊት ምን ማድረግ አለብኝ? የኔ ኃላፊነት ምንድነው? ስለ ህይወት ያለኝ አመለካከት ምንድነው? ስለ ስኬት፣ ስለ ስራ፣ ስለ ዓለም የሚኖረን አመለካከት አቲቲዩድ ማተር ያደርገዋል የሚኖረን ህይወት ላይ። ቆም ብለን ራሳችንን የምናይበት እየጠየቅን እየተረዳን ራሳችንን እየገመገምን ወደ ከፍታ የምንሄድበት ሂደት ነው የግል ስብዕና። እና አንድ አባባል አለ፣ እኔ የግል ስብዕና ሰልጥኛለሁ የሚል ሰው በጣም ስልጠና ያስፈልገዋል። ምክንያቱም የግል ስብዕና ተምሬያለሁ የሚባል ነገር አይደለም። ሁል ጊዜ ራስ ላይ ቁጭ በማለት ጊዜ በመስጠት ስለ ህይወት በማሰብ አእምሮ ውስጥ ምን እየተከናወነ ነው። አብዛኛው ሰው አእምሮውን አይቶት አያውቅም። አእምሮ ውስጥ ምን እያሰበ እንደሆነ አስቦትም አያውቅም። አንድ መጽሐፍ አለ ስለምታስበው አስብ የሚልና ቆም ብለን ራሳችንን የምናይበት፣ ራሳችንን ለመቀየር ውሳኔዎች የምንወስንበት፣ ህይወት ላይ በወሰንነው ውሳኔ ልክ ባለን አስተሳሰብ ልክ የምንደርስበት ከፍታ ማተር ያደርጋል። እኔ የግል ስብዕና ስልጠና ከመውሰዴ በፊት ህይወቴ ላይ በጣም ብዙ ምላቸው ችግሮች ነበሩ። መጀመሪያ ያደረኩት መጽሐፍቶች በማንበብ ሴሚናሮችን ኦንላይን ፊዚካሊ ገንዘቦችን እየከፈልኩኝ ስልጠናዎችን በደንብ ነበር ማሳደው። ምክንያቱም አእምሮዬ ላይ ኢንቨስት የማደርገው የነገ ስኬቴ እንደሆነ በደንብ ገብቶኛል። አሁን ላለሁበት ስኬት፣ አሁን ላለሁበት ውጤት ትልቁን ክሬዲት የምሰጠው ራሴ ላይ የሰራሁት ዩኒቨርሲቲ ያለ ያነበብኳቸው የሰለጠንኳቸው የማያቸው ራስ ላይ መስራት ውጤት እንዳለው በደንብ ስለገባኝ ትልቁ ስራ ራሴ ላይ ነው የሰራሁት። ጂም ሮን እንደሚለው ስኬታማ ለመሆን የስኬታማ ማንነትን ተላበሰው። ማንነቱን ከተላበስከው ስኬት ራሱ ወደ አንተ ይመጣል። ስኬትን አሳደን ምንደርስበት ሳይሆን ለስኬት የሚመጥን ማንነትን በመላበስ ስኬትን ነው ወደኛ አትራክት የምናደርገው። አንድ ሰው መልካም መዓዛ ጥሩ ሽታ ካለው ንቦችን ይጠራል። ንቦችን ለመጥራት መልካም መዓዛ ነው እንጂ ከኛ የሚጠበቀው ልመና አይደለም። ልክ እንደዚሁ ደግሞ የቆሸሸ ያልተስተካከለ ቦታ ደግሞ ከሆነ ዝንብን ነው የሚጠራው። ጥያቄው አእምሯችን ውስጥ ምን እየተከናወነ ነው? ስኬትን የሚላበስ ለስኬት የሚመጥን ማንነትን እየገነባን ራሳችን ላይ እየሰራን የምር ሂደት እንደሆነ ገብቶን ውስጥን መቀየር ትልቁ ስራ እንደሆነ ገብቶን ራሳችን ላይ እየሄድን ነው ወይስ ወደ ውጪ እየሄድን እየለፋን ሮንግ ዳይሬክሽን እየሄድን ነው?
ስልጠና እጅግ ወሳኝ ጠቀሜታዎች አሉት ህይወታችን ላይ። እንግዲህ ወደፊት ሌላ ጊዜ ደግሞ የኔን ህይወት ተሞክሮ እንዲሁም ሌሎች ብዙ ስኬታማ ሰዎች ሚስጥራቸው ኮመን የሚያደርጋቸው ነገር ሁሉም ለግል ስብዕና ራስ ላይ ለመስራት አእምሮን መቀየር ወሳኝ እንደሆነ ተረድተዋል። እንግዲህ የምታዩ ቤተሰቦቻችን ዛሬ አጽንኦት ሰጥቼ ለእናንተ ሼር ማድረግ የምፈልገው ትልቁ ራስ ላይ ለመስራት ሞቲቬሽን እንዲኖረን ነው። እንግዲህ የግል ስብዕና በየዕለቱ ራሳችን ላይ ኢንቨስት እያደረግን ራሳችን ላይ እየሰራን በትልቁ የምናጭድበት ላይፍ ታይም ፕሮሰስ ነው። እንግዲህ በየዕለቱ በቀጣይነት ባለው መልኩ የግል ስብዕና ስልጠናን መውሰድ ላይፋችን ላይ የሚኖሩትን ጥቅሞች እናያለን። የመጀመሪያው ኮንፊደንስ እና በራስ ያለን እምነት፣ እርግጠኝነት። አብዛኛው ሰው ስለ ራሱ የተሳሳተ አመለካከት፣ አልችልም፣ አይሆንም፣ ላይፍ ላይ ያለን እይታዎች ኔጌቲቭ ናቸው እና ኮንቲኒየስሊ ራስ ላይ በመስራት ይህንን ብሊፍ ሲስተም ማስተካከል ይቻላል። ሊደርሺፕ ስኪላችንን ከሰዎች ጋር ያለንን በቡድን መስራት ስኪላችን ላይ እንዲሁም ሁለት አይነት ማይንድ ሴቶች አሉ፣ ግሮዝ ማይንድ ሴት እና ፊክስድ ማይንድ ሴት የሚባል። ግሮዝ የሆነ ማይንድ ሴት እንዲኖረን ይረዳናል። ቢኮዝ ሁል ጊዜ ፍሌክሲብል ሁነን እያደግን እየተቀየርን የሚቀየር አእምሮ ስለሆነ ያዝነው ወደምንፈልገው ህልማችን ወደምንፈልገው መድረስ ወደምንፈልገው ፓዝ ሊድ የሚያደርገን ነው ማለት ነው። የኛን አቅም አውቀን ሌሎች ሰዎችንም አቅም እንድናወጣ ይረዳናል። የግል ስብዕና ስልጠና ፖቴንሻላችንን በሙላት እንድናወጣ ይረዳናል። ለቢዝነሳችን ባለንበት ኤሪያ ላይ የሚያስፈልጉትን ክህሎቶች እንድናዳብር፣ ባለንበት ኤሪያ ላይ እንድናድግ። እንግዲህ ያደጉ ሰዎች ሲበዙ ሀገር አደገ ይባላል። የሰለጠኑ ሰዎች ሲበዙ ማህበረሰብ ሰለጠነ ይባላል እና በግል ስብዕና ስልጠና ላይ በደንብ ኃላፊነት ወስደን በግላችን ለሰዎች ሳይሆን በግላችን ራሳችን ላይ ለመስራት ይህንን ቪዲዮ የምታዩ ቤተሰቦቻችን ኢንካሬጅ አደርጋለሁ። እንግዲህ የሚያምር ሀገር ላይ ነው ያለነው። የሚያምር ብዙ ነገሮች አሉ። ውስጣችንንም ደግሞ በደንብ ወልውለነው አጽድተነው በየኮሪደሩ ያሉ የቆሸሹ አስተሳሰቦችን፣ መውጣት ያለባቸው ሐሳቦችን፣ ከስኬታችን ወደ ኋላ የሚያስቀሩ ሐሳቦችን በደንብ ራሳችን ላይ እየሰራን የምንፈልገውን ህይወት፣ የደስታ ህይወት፣ ሃርመናይዝድ የሆነ ሶሻል ላይፍ እንደምንኖር እንደምናሳካ፣ ለዛም አክሽን እንደምንወስድ አምናለሁ ማለት ነው። እንግዲህ ትልቁ ኢንቨስትመንት ራስ ላይ ኢንቨስት ማድረግ ነው። ሰው ለፀጉሩ 100 ሺዎች ያወጣል፣ ለልብስ ለጫማ በብዙ ሺዎች ያወጣል። ዛሬ እኔ እናንተን ልጋብዛችሁ፣ ለአዲሱ ዓመት ምን አሰባችሁ? ራሳችን ላይ በምን መልኩ ኢንቨስት ለማድረግ፣ ምን ለመቀየር፣ ምን ለመወሰን፣ ምን ለማሳካት አሰብን የሚለውን ሼር አደርጋችኋለሁ። የመጨረሻ ማለት የምፈልገው የግል ስብዕና ተምረን የምንጨርሰው የምንመረቀው ነገር ሳይሆን በህይወታችን በስኬት የምንመረቀው የእድሜ ልክ ሙሉ ሂደት ነው። በየቀኑ እናንብብ፣ በየቀኑ እንሰልጥን፣ በየቀኑ አእምሯችን ላይ ራሳችን ላይ እንስራ። ትልቁ ኢንቨስትመንት እሱ ነው። ምርጡን ማንነታችን አውጥታችሁ ወደፊት እንደምንገናኝ አምናለሁ። እጅግ አድርጌ ወዳችኋለሁ። በቀጣይ የማርቨለስ ፖድካስት ስልጠናዎች ላይ እንገናኝ። አመሰግናለሁ። ዳግም አበራ።